ሽንት ቤት ውስጥ ታግተው ነበረ። እንግዲህ የታገቱት በራሳቸው እጅ አሁን ላይ አቶ አመንና ጄሪም ከቤሊን ጋር ከባድ የሆነ ጦርነት ውስጥ በገቡበት ሰዓት ጄሪም ልብስ ሰርቃለች ብላ ለአቶ አመን የነገረችው ሰዓት ነበረ። እንግዲህ ይህንን በምታዳምጥበት ሰዓት ወይዘሪት ሜርሲ አቶ አመን ላያቸው ላይ ሲመጣ ወደ ሽንት ቤት ገብተው ነበረ። ነገር ግን ወደ ሽንት ቤት ከገቡ በኋላ እዛ ውስጥ መውጣት አልቻሉም ነበረ። ከወይዘሮ ዛህራ ጋር እዚህ ጋር መውጣት አለብን እያሉ እንግዲህ ለምንድን ነው የማንወጣው እያለች ሜርሲን በጣም በሆነ አይነት ስትናገራት ነበረ ለወይዘሮ ዛህራም። በዚህ ጊዜ ግን አንቺ ግን ሽንት ቤቱ የተመቸሽ ይመስላል ስትልም ነበረ ሜርሲ። ግን ደግሞ ሜርሲ እኔ ሽንት ቤቱ ካንቺ ይሻላል እያለች ወይዘሮ ዛህራም በጣም ስታበሽቃት ነበረና እንደምንም አቶ አመን ወደዛ ክፍል መልሶ መጥቷል ማለት ነው። ወደዛ በመጣበት ሰዓት እንግዲህ ወይዘሮ ዛህራና ሜርሲ በጣም ደንግጠዋል። አቶ አመን ማን ነው የቆለፈው ይህን ሽንት ቤት ክፍሉ ምናምን ብሎ በጣም ለመክፈት ሲሞክር ነበረ። ነገር ግን ምንም ነገር መክፈት ስላልቻለ በመጨረሻም እነሱም ከዛ ወጥተዋል። ሜርሲ በጣም እልህ ውስጥ ገብታ ነበረ። እንዴት ብዬ ነው እንዴት ከዚች ሴት ጋር እዛ ሽንት ቤት ውስጥ መቀመጤ ብላ በጣም እልህ ውስጥ ይዟት ነበረ። ለምንድን ነው እዛ ሽንት ቤት ውስጥ የገባሁት? እኔ ከሷ እኩል በዛ ቦታ መገኘት አልነበረብኝም እያለች እንግዲህ ከራሷ ጋር ትጣላለች። በዚህ ጊዜ ግን አሁንም ጄሪ ከዛ ካደረገችው ነገር በኋላ እንግዲህ አቶ አመንም ለመውቀስ ሞክራለች። ቤሊን ከዛ ይሄንን ልብስ ሰርቃለች ብላ ከተናገረች በኋላ አቶ አመን ከዚህ ቤት ውጪ ስላላላት በጣም እልህ ውስጥ ገብታለች። ለምንድን ነው እኔ ምንም ነገር ባደርግ ተሰሚነት የለኝም በማለት እንግዲህ ጄሪ ለአቶ አመን ከባድ ጥያቄ ጠይቀዋለች። ወይዘሮ ዛህራኒና ሜርሲ እዛ ክፍል ውስጥ መገኘታችን በጣም ይገርም ነገር ነው። እሷና እኔ አንድ ቦታ ተገኘን ቢባል ይገርማል፣ ጊዜ ተለዋዋጭ ነው እያለች ዛህራም በጣም ተገርማ ነበረ። ሜርሲ ግን እልህ ውስጥ ገብታ ነበረ። ከወይዘሮ ዛህራ ጋር መገኘቷ በጣም አብሽቋትና እኔ በእሷ ደረጃ ወርጄ ማለት ስቅ ስታደርጋት ነበረ። በዚህ ጊዜ ግን አቶ አመንና ጄሪ ስለተናገሯት ሰርቀሻል የሚለው ነገር እኔ ምንም ነገር አልሰረቅኩም ብትልም ቤሊን ግን ደግሞ ጄሪ አፋፋን እያለች እንግዲህ የወሰደችውን ልብስ እንድታምን ስትፈልግ ነበረ። ይሄ ነገር እንዳላደረገችው ብትናገርም አቶ አመን የጄሪን ጉዳይ ተከትሎ እንግዲህ ምንም ነገር አላላትም ነበረ። እልህ ይዟት እንግዲህ ወደ ወይዘሮ ዛህራ ቤሊን ሄዳ ኩርፋ ነበረ። እንባ ተናንቋት እናቴ ዛህራ እኔ ጋር ልብስ ማን እንዳስገባው ባላቅም ግን ሌባ ብለውኛል፣ ሰርቀሻል ብለውኛል ብላ ስትነግራት ነበረ። በዚህ ሰዓት ወይዘሮ ዛህራ ይህንን እዚህ ቤት ያለ ታሪክ ግራ እያጋባኝ ነው፣ ወዴት እየሄዱ እንደሆነ ራሱ ግራ ግብት ነው ያለኝ በማለት ነበረ ወይዘሮ ዛህራ እንግዲህ ሁሉንም ነገር ግራ እንደገባት የነገረቻት። በዚህ ጊዜ ግን ወይዘሮ ዛህራ አንቺ ብቻ አታስቢ፣ አንቺ ንጽህናሽን ራስሽ ታውቂዋለሽ እያለች ለቤሊንም ስታዝናናት ነበረ። እንግዲህ ለአቶ አመን ጄሪ እዚህ ቤት ውስጥ እየተካሄደ ያለው ነገር ምንም አልገባህምና እኔም ቢያንስ እዚህ ቤት የማደርገው ነገር ኃላፊነት ስጠኝና የምፈልገው ነገር ላድርግ፣ የኔ ሚስትነት የቱ ጋር ነው ብላ እንግዲህ አቶ አመንም በጣም ስትወቅሰው ነበረና ቤሊን እዚህ ቤት ውስጥ መኖር እንደሌለባት ደጋግማም ስትነግረው ነበረ። እንግዲህ አቶ አመን እሺ ከማለት ውጪ ለጄሪ ምንም አይነት መልስ አልሰጣትም ነበረ። አሁን ላይ የአቶ አመነ አያት እንግዲህ ቤት ውስጥ ሆና ከጄሪ ጋር ተስማምታ ነበረ። ጄሪም የሆነ ነገር አንድ ነገር ካመጣሽ ብላ ቤት ሰጥሻለሁ ስላለቻት እንግዲህ እሷም ያንን ስህተት ሰርታ ማን ስህተት እንደሚሰራ ለማወቅ እንግዲህ ወይዘሮ ሰማም ይሄ ነገር ከጄሪ ጋር ተባብራ ነበረ። ይህንን ስህተት ከሰራችው በኋላ እንግዲህ ጄሪ ወደ አያታቸው ሄዳ ነበረና በዚህ ጊዜ ግን አሁን ላይ ጥሩ ነገር ሰርቻለሁ፣ የሆነ ግዴታ አቶ አመን በየዋህነቱ ሁሉም እየተጠቀመበት ስለሆነ የሆነ ክፋት መስራት ነበረብኝና የሆነ ክፋት ሰርቻለሁ ብላ ወደ ወይዘሮ ሰማን ትሄዳለች። በጊዜው እሷም ደስ ብሏት እንግዲህ ስትሰማት ነበረ። ያጠፋችው ጥፋት እውነተኛነትም ስትነግራት ነበረ። ጄሪም ደስ ብሏት ስታሟሙቃት እንግዲህ ሁሉም ዝርግፍ አድርጋ ትነግራታለች። በዚህ ጊዜ አንቺ ግን በጣም የምትገርሚ ሰው ነሽ እያለቻት እንዴት እንደዚህ አይነት ነገር
አንቺ ግን በጣም ሞኝ ነሽ እያለች ወይዘሮ ሰማም እንግዲህ በጣም እሷ ያደረገችው ነገር ጥሩ እንደሆነ ተሰምተዋት ግን ስህተት እንደሰራች ትነግራታለች ማለት ነው። ታዲያ ቤቱ ነገር እንዴት አስተካከልሽው እያለች ወይዘሮ ጄሪም ለወይዘሮ ሰማም ስትጠይቃት ነበረ ነው አንቺ ሁሉንም ነገር ምን አድርገሽ ነው አሁን ይሄ ነገር አድርጌያለሁ ብለሽ ነው እንዲህ የምትጠይቂው እያለቻት ነበረ። በዚህ ጊዜ እንግዲህ በጣም ትከፋለች ማለት ነው። ተከፍታ እንግዲህ ምንድን ነው ማደርገው ምንም ባደርግ አልሆነልኝም ብላ የበለጠ ቁጭት ውስጥ ትገባለች። አሁን ላይ አቶ አመን ወደ ቤሊን ክፍል ገብቷል። ቤሊን ክፍል ቁጭ ብሎ እንግዲህ ቤሊን ናፍቃው እዛ ሄዶ ቁጭ ብሎ ነበረ። ነገር ግን ቤሊን ወደ ክፍሉ ስትሄድ ታገኘዋለች እና ለምን መጣ መፈተሽ አልጨረስክም እንዲ አላለቀም ፍተሻውን ብላው ነበረ እና በዚህ ሰዓት እኔ ምንም ነገር እየፈተሽኩ አይደለም ብሎ ለማሳመን ይሞክራል። እና ታዲያ ምን ታደርጋለህ እዚህ እያለ ናፍቀሽኝ ለምንድን ነው እንደዚህ የምትሆኝ እያላት ነበረና አንተ እኮ እኔ ሌባ እንደሆንኩኝ አምነሃል። ስለዚህ ከኔ ጋር ምንም አታደርግም እና ይሄ ነገር ካንተ ጋር አንተ እኔንም አታምነኝም። ስለዚህ ስላላመንከኝ ምንም ነገር የሚፈጠር ነገር የለም ብለዋለች። እንግዲህ አቶ አመን ለምንድን ነው ታዲያ አንቺ ከሁሉም ነገር የምትሸሺው ለምን ጥፋትሽን አታምኝም ብለዋታል። እንግዲህ አቶ አመን የሰራሽው ስህተት አምነሽ ይቅርታ ጠይቂ ለማለት ፈልጓል። እንግዲህ እኔ ላይ ምንም ነገር ጥፋት አላጠፋውም እና ደግሞ ፊት ለፊት የምናገረውም ነገር ፊት ለፊት ነው የምናገረው እና ከኋላ ማስመሰል አልወድም እያለችው ነበረ። ታዲያ ምንድን ነው እያደረግሽ ያለሽው? ታዲያ ለምንድን ነው እንደዚህ አይነት ነገር ያደረግሽው? እና ለምንስ አንቺ ወደ ኋላ ትሸሻለሽ እያላት ነው ነበረ። ቤሊንም እኔ እኮ አንተን ላለማጣት የማደርገው ትግል ነው። አንተን ላለማጣት እኔን መስዋዕት አደረግኩኝ። ለአንተ ደስታ ስል ነው ሁሉም ነገር ያደረግኩት ብላ ትነግረዋለች። አቶ አመን በዚህን ሰዓት በጣም ልቡ ተሰብሯል። እንግዲህ በጣም በመገረምና ታዲያ አሁን ላይ እያልሽኝ ያለሽው በማለት እንግዲህ ስለሷ ጥሩነት ይሰማል። አሁን እንግዲህ ቤት ውስጥ እነችንያ መጥተዋል። ስራ ቦታ ጸሐፊው ቤት እና ጓደኛዋ ወደዚህ መጥተው ነበረ። በመጡ ሰዓት ምግብን ቤተሰቡ ተሰባስበው በሚበሉበት ሰዓት ይደርሳሉ። ነገር ግን በዚህ ጊዜ ሜርሲም ግራ ተጋብተዋታል። እንግዲህ ሁላቸውም እዚህ መምጣታቸው ምንድን ነው ነገሩ ብላ የሆነ ሀሳብ ውስጥ ገብታለች። ከመጣች በኋላ ቤተሰብ ውስጥ በመገኘታቸው ደስተኛ እንደሆኑ ነበረ ሲናገሩ የነበረው። በዚህ መሀል ግን ሁሉንም ነገር እሱም ስለ ስራውንም እየጠየቃት ነበረ። እንግዲህ ስለ ስራውም ያለው ነገር ድርጅቱም ለብቻቸው እንደሚያወሩ ነው የተናገሩት እና ደግሞ ስለ ድርጅቱም ያለውንም መረጃ እውነቱን ነግሯታል። ድርጅቱ ነግረዋለች። ለብቻቸው አውርተው ማንም ሳይሰማ እንግዲህ እውነትም አሁን ላይ ለማንም ሁሉንም ነገር እንደማይነገር ለብቻቸው እንዲያወሩ ነው ያደረገችው። ነገር ግን ወደዚህ ከመጣችሁ በኋላ ስለ ድርጅቱ ወደ ቦታው እንደተመለሰ ትናገራለች። ጁኒያም በተናገረችው ነገር አቶ አመን ደስተኛ ሆኖ እና ደግሞ የመክፈቻ ዝግጅት እንደሚያዘጋጁ ይናገራሉ። ነገር ግን እሱ የፈለጉን ነገር እንዲያደርጉና በእነሱም እያመሰገናቸው ነበር አቶ አመን። በመሀልም እየተከታተለ ወድጄሻለሁ እያላት ያለ አንድ የአቶ አመን ጠላት ወደ ቤት ይመጣል። በዚህ ጊዜ ምንድን ነው እያደረግሽ ያለሽው? ምን ለማለት ምን ለማድረግ ሞክረህ ነው ወደዚህ የመጣው ትለዋለች። ኒያት ነበረ ከፈተችው በሩ እዚህ ተወኝ ብላ እንግዲህ በሩ ሲዘጋበት በሰው ቤት በር የዘጋሽብኝ የራስሽ ቤት ቢሆን ምን ልታደርጊ ነው ብሎ ነበር የተቆጣት። እና ደግሞ እና ከዚህ አካባቢ ምን ታደርጋለህ ስትል አንቺ ነሻ አንቺን ፈልጌ በማለት ወደ ውስጥ ይገባልን። እንግዲህ ስለ አቶ አመን መረጃዎች ካወቀ በኋላ እንግዲህ በስልክ ደውሎ አቶ አመንም ካወራው በኋላ ሰው ላይ ስልክ ሁሉን ካወራ በኋላ የሚፈልገው መረጃ እንዳገኘ አቶ አመን አሁንም እየተጃጃለ እንደሆነና እና ደግሞ የመውደቂያ ጊዜውን ደርሷል እና እውነቱም ድርጅቱ እንደተመለሰለት አውቋል። ስለዚህ ይጃጃል እያለ ከስልክ ሲያወራም ነበረ። እቤት ውስጥ እንግዲህ ሜርሲ ከጀርባ ሆና ለሲፈን ቃል የገባችላትንም ቃሏ ለማፍረስ ትሞክራለች። እንግዲህ አቶ አመንንም ለማውራት ስለ ደፍኒ የሚባለው መረጃ ሲፈንም ተቃርና ለማውራት ትገባለች። ሲፈንም በዚህ ጊዜ ወይዘሮ ሜርሲ በምትገባበት ሰዓት በፍጥነት ትከተላታለች።
እና ደግሞ ወይዘሮ ሜርሲ ስለ ደፍኒ ሁሉንም እውነት ለአቶ አመን ትናገራለች። በዚህ ሰዓት አቶ አመንም ደፍኒ ማናት ብሎ በጠየቀበት ሰዓት የእነሱ ቤት ሰራተኛ እንደነበረች ነው እና ደግሞ ልጅም እንዳላት ብላ ትነግረዋለች። ታዲያ ልጇ የት ናት እና ደግሞ የት ነው ያለችው እያለ ሲጠይቅ ነበረ። ደፍኒ ሞታለች እያለ ሲናገርም ስትነግረውም በጣም እንዳዘነ ነበር የተናገራት። ነገር ግን በዚህ ጊዜ በጣም ቢያዝንም እሱ ግን በጣም አዝኛለው እያላትም ግን ደግሞ ይሄ ብቻ አይደለም እና አሁን የት ናት ብሎ በጠየቀ ሰዓት ደፍኒ የሞተችውም ልጇም እንዳለች እና ደፍኒ የሞተችው ብሎ ሊጨርስ ሲል እንግዲህ እያዳመጠች ስለነበረ ሲፈንም በጣም ነገሩ እንዳታበላሸው በፍጥነት በሩ ትከፍታለች። በዚህ ሰዓት ሜርሲንም በጣም እንደፈለገቻት ነው ሁሉንም እውነት ከነሱ ጋር መጋፈጥ እንደምትፈልግ ትናገራለች። በዚህ ጊዜ እንግዲህ ሜርሲ የምትናገረው ነገር አቋርጣ ትሄዳለች። አሁን ላይ ሜርሲና ሲፈንም በጣም ይጣላሉ። ወይዘሮ ሜርሲ እንግዲህ ሲፈንንም ልትከዳት የቻለችበትንም የወይዘሮ ጄሪ ልብስ እንደ ቤሊን ውስጥ አስገብታለች ሜርሲ ተብሎ ስለተወራባት እኔ ሲፈንን ይሄ ነገር አደረገችው ብላ እንግዲህ የእሷን ማንነት ለማጋለጥ ትሞክራለች። እንግዲህ አቶ አመን አሁን ላይ የድርጅቱ ከባድ ኪሳራ የደረሰበት በጓደኛው በቅርብ ሰው እንደሆነ ሜርሲ ትደርስበታለች። ሜርሲ ደግሞ ይህንን አጋጣሚ ተጠቅማ ያልተሳካላትንም ህልሟ ለማሳካት እንግዲህ አሁንም አቶ አመንንም ድርጅቱ እንዲያጣ ከሚያደርገው ሰው ጋር እጅ ለእጅ ትጨባበጣለች። እኔም ሜርሲ አጋዥህና የወደፊትም የምንፈልገው ነገር አብረን የምንካፈል ሰዎች ነን በማለት እንግዲህ ወይዘሮ ሜርሲ ከጠላቱ ጋር እጅ ለእጅ ትጨባበጣለች። የአቶ አመን ድርጅት ከሳራ ውስጥ ይገባል።